ሰላም የዩቲዩብ ተመልካቾቻችን፣ ዛሬ በጉድ ላይፍ አፓርትመንት እንገኛለን። ሙሉን ከኔ ጋር ያሉ ኑ ከመግቢያውን ጀምር። እንደምታዩት እዚህ ጋር ፓርኪንግ እናያለን። ከ15 በላይ መኪኖችን አንደላቀው ይዝልናል። እዚህ ጋር ደግሞ የተለያዩ ህጻናቶች መጫወት ይችላሉ። ግሪን ኤሪያ ነው። ኑ ውስጡን አንድ ላይ ነው። አሁን ወደ ውስጥ ገብተናል። እንደምታዩት በሮቻችንን በደብል ግሌዝ የተሰሩ ባጭሩ ሎቢያችን ይሄን ይመስላል። ሪሴፕሽን እዛ ጋር እናገኛለን። ገስታችንን ደግሞ እዚህ ጋር በሚያንደላቅቅ ሶፋ እናገኛለን። እዛ ጋር ደግሞ የህፃናት ማቆያ በትንሹ እናገኛለን። ኑ አንድ ላይ ወደ ውስጥ እንግባ። ደግሞ እዚህ ጋር እንደምታዩት ሁለት ኤሌቬተር እናገኛለን። ይሄ ኤሌቬተር ከሌሎቹ ኤሌቬተር የሚያለያየው 18 ሰው ጥንቅቅ አድርገው ይዝልናል። ስትሬቸር የሚያስገባ ኤሌቬተር ነው። ግራውንድ ፕላስ 10 ይሄዳል። በተጨማሪም ቤዝመንቶቻችን ናቸው። ቤዝመንቶቻችን ለአንድ ነዋሪ ሁለት መኪና ጥንቅቅ አድርጎ የሚያይዝ ቤዝመንት አለን። ዋናውን ቤት ከመጎብኘታችን በፊት ኑ ሳምናና ስቲሙን ላሳያችሁ። እዚህ ጋር የወንዶች አሉ፣ እኔ የሴቶችን ነው ላሳያችሁ። እሺ አሁን ይሄ የሴቶች ሳውናና ስቲም ነው። እንደምታዩት በጣም ጽድት አድርጎ የተሰራ ነው። በዚህ በኩል ደግሞ ቀጥታ የዋና ፑሉን ማየት እንችላለን። እንደምታዩት በሚያምር ሳውንድ ፕሩፍ መስታወት የተሰራ ነው። እዚህ ጋር ደግሞ የሴቶች ሳውናና ስቲም ቅድም እንዳሳየኋችሁ አሉ። እዛ ጋር ደግሞ የወንዶች አለ። እኔ ወንዶች ጋር መግባት ስለማልችለው እሺ አሁን ደግሞ እንደምታዩት ጽድት ያለ 64 ነዋሪ ብቻ የሚይዝ ቤቶቻችን ናቸው። እዛ ጋር ደግሞ ግራውንድ ፕላስ 10 ቤት አለን። ይሄ ዋና ደግሞ ግሪን ኤሪያ እናገኝበታለን። ይሄ ግሪን ኤሪያ የተለያዩ ወክ እያደረግን ማየት እንችላለን። አሁን ደግሞ ወደ ጂም ቤታችን እንሄዳለን። ጂም ቤታችን ከውጭ ይሄን ይመስላል። ኑ አብረን እንሂድ። እሺ አሁን ደግሞ ጂም ቤታችን እንገኛለን። እንደምታዩት ጂም ቤታችን በጣም ሰፊና ጥራት ባላቸው እቃዎች ነው የተሰራው። አሁን ደግሞ ወደ ክለብ ሀውሱ አብረን እንሄዳለን። እሺ አሁን ደግሞ ክለብ ሀውሳችን ጋር እንገኛለን። እንደምታዩት ክለብ ሀውሳችን በጣም ሰፊ ነው። እዛም ሆነን የሚያምር ቪው ማየት እንችላለን። አሁን ደግሞ የምገኘው ወደ ዋናው አፓርትመንት ቤቶቻችን ባለ 3 መኝታ የሆነው ጋር ነው። እንደምታዩት ግርማ ሞገሱ በጣም ነው የሚያምረው። አሁን አብረን ወደ ሳሎኑ እንሄዳለን። ሳሎኑ በጣም ሰፊ ነው። የሚያምር ቪው ማየት እንችላለን። ኦፕን ኪችንም እዛ ጋር ማግኘት እንችላለን። ከኦፕን ኪችን ውስጥ ደግሞ ሌላ ክሎዝ ኪችን እናገኛለን። ክሎዝ ኪችኑ እንደምታዩት ሰፊ ነው። ውስጥ ደግሞ የሜድስ ሩም እና እዛው ባዝሩም እናገኛለን። ይሄኛው ክፍል ስቶር ነው። የተለያዩ እቃዎችን ማስቀመጥ እንችላለን። ከስቶሩ ጎን ደግሞ አንድ ባዝሩም እናገኛለን። ከዛ አሁን ደግሞ እንደምታዩት ማስተር ቤድሩም በጣም ሰፊ ነው። አሮን ነው ላይክ እዚህ ቤት ያሉ ክፍሎች በጣም ሰፊ ናቸው። እንደምታዩት አሁን እዚህ ጋር አልጋ ብቻ ነው የምናስቀምጠው። የራሱ ክሎዜት እና የራሱ ባዝሩም ደግሞ ውስጡ እናገኛለን። ለዛ በጣም ነው የሚያምር ቪው ማየት እንችላለን። ባዝሩሙን በጣም በሚያምሩ ጥርት ባሉ እቃዎች ነው የተሰሩት እንደምታዩት። አሁን ደግሞ ወደ ቀረው ሁለተኛው ክፍል እንሄዳለን። እሺ ሁለተኛው ክፍል ይሄንን ይመስላል። ልክ በሩ ላይ የራሱ ባዝሩም አለው። እንደገባን ደግሞ ቪው የሚያምር ክላስ እናገኛለን። እንደምታዩት ነው እንግዲህ ወደ 3ኛው ክላስ ገብተናል። እንደምታዩት 3ኛው ክላስም በጣም ነው የሚያምረው። እኔ ስለዚህ ቤት ምንም መናገር አይጠበቅብኝም፣ ከቃላት በላይ ነው። አሁን ደግሞ ቤዝመንቱ ጋር ነው የምገኘው። ቤዝመንቱ በጣም ሰፊ ነው፣ ሴፍ ነው። ለአንድ ነዋሪ ደግሞ 2 ፓርኪንግ የተፈቀደ ነው። እዚህ ቤት ውሃ ጠፋና መብራት ጠፋ የሚል ነገር አይታሰብም፣ ምክንያቱም የራሳችን ጄኔሬተር አለን። ይሄ ጉድ ላይፍ አፓርትመንት ባይዘዌ በጣም ሌግዠሪ እቃዎችን በመጠቀም ነው ይሄ አፓርትመንት ያማረው። እንደምታውቁት ቅድም እንዳሳየዋችሁ የራሱ ጂም ቤቶች፣ የራሱ ሳሙናና ስቲም፣ የራሱ ፑል አለው። ይሄኛው ባለ 3 አሁን ያሳያችሁ ባለ 3 መኝታ ነው። ከሱም በላይ ያለን ይሄንን ቤት ግን መግዛት የሚፈልግ
ወይ ለሚገዛ ሰው ሼር ማድረግ ትችላላችሁ። እናመሰግናለን።